አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊኑ ይመቻችሁ። ሻው ምንድነው የምናደርገው? ጸጋን ከተራተራ እሺ፣ ከዛ ወንድሜ እንደምታገኘው ነው እንደማታገኘው ቼክ እናደርጋለን። እሺ፣ የምታገኘው ከሆነማ ነገ እንደፍቃታለን። እሺ፣ አሁን የት ነው ያለችው? እንዴት ነው? እሺ ይኸውልሽ፣ በቃ እንደዛ ከሆነ ጊዜ ሳናጠፋ እንከተላት። እሺ ከኋላዋ። እሺ እሺ፣ ነይ። እሺ እሺ፣ እንዳታይም በእናትሽ። ቀስ እያልሽ ቀስ ብለን እንሂድ። የገባች ሰላቢ። ቆይ ወዴት ነው የተሰለበችው? እኔ ምን አውቃለሁ? ወይኔ ጉዴ እናቴ! ምን አባሽ እያደረግሽ ነው? እኔ ምንም እያደረኩኝ አይደለም። እውነት ጸጋ፣ እውነቱን ተናገሪ ብዬሻለሁ። ተናገሪ። ምንም እያደረኩ አይደለም። እውነት እኔ በጣም ብዙ በሽታ ያለብኝ ሰው ነኝ። ይኸውልሽ በእጅሽ ሰበብ ነው የምሆነው። ደም ብዛት አለብኝ፣ ደም ግፊት አለብኝ፣ ኮሮና፣ ኢቦላ፣ ምንም የሌለብኝ ነገር የለም። እጅሽ ላይ ነው የምሞተው። እና ለምንድን ብናትይ እንዴ? አለበለዚያ ነው ወይ ብዬ ነው የምጮኸው። ጮያ ማን አባሽ ይሰማሻል? ቅድምም እኮ እንጥልሽ እስኪሰነጠቅ ድረስ ጮኸሻል እንዴ። ኧረ ጸጋ ተጨነኩኝ። እሺ ቆይ ከኔ ምንድን ነው የምትፈልጊው? ትሽ እኔ ከአንቺ ምንም አልፈልግም። ወንድሜን ነው የምትፈልጊው? በቃ ወንድሜን የምትፈልጊው ከሆነ ማለት ነው አግቢው። እኔ ወንድምሽንም አይደለም እሺ የምፈልገው። እና ታዲያ እሺ ማንን ነው? ሌላ ሰው። ዴቭንም ከሆነ አግቢው። እውነት እኔ ፍቅረኛ አይደለም ከዚህ በኋላ። መናትሽ ልቀቂ። እርግጠኛ ነሽ? አዎ እውነት እርግጠኛ ነኝ። ከዚህ በኋላ ግን ተሳስተሽ አጠገቤ አትደርሺም አይደለ? በፍጹም አጠገብሽ አልደርስም። እውነት አስኮ ወይኔ ጉዴ ፈላ። ሄሌኒ ፒያር ሚኪ በእናትህ ጉዶን ቆለ። ምን ሆንሽ? ሚኪ በእናትህ ቶሎ ድረስልኝ። ቆይ የኔ ፒያር ተረጋጊና የሆንሽውን ነገር ንገሪኝ። ይኸውልህ ሚኪ፣ እኔና ሶሲ ጸጋን እንደፍቃታለን ብለን አስበን ከየት እንደሆነ አላውቅም መታ ሶሲን አነቀቻት። እንዴ የኔ ፒያር አንቺና ጸጋ ቆይ ምን አገናኛችሁ? እንዴ በሶሲ ምክንያት ነው። እሷ እኮ በጣም መጥፎ ሰው ነች። ከእሷ ጋር ደግሞ ምን ልታረጊ ተነካካሽ? ሚኪ በእናትህ ሶሲን ሳገላት ቶሎ ድረስልን። እሺ በቃ አንቺ ተረጋጊ። የት እንዳላችሁ ብቻ ንገሪኝ። የቱ ጋር ናችሁ? እንትን በታችኛው በኩል ቅያስ። እሺ መጣ። አንቺ ብቻ ተረጋግተሽ ቆመሽ ጠብቂኝ። እሺ አትርበትበች። በቃ መጣሁ። ወይኔ ጉዴ ዛሬ በቃ ወይኔ ሶሲ ዛሬ አለቀላት። ሶሲ ይመጣሽ ምንም አላረገችሽም አይደል? መጣሁ። አንቺ ግን ምን ጨካኝ ነሽ እንዴ? ደግሞ እኔ ምን አደረኩኝ? እንዴት ጥላሽኝ ትሮጫለሽ? እኔማ እኮ ስደነግጥ ምን እንዳደረኩ እራሱ አላውቅም። ድንገት ነው የሮጥኩት። ቆይ ግን ምን ደባሪ ነገር ነው የገጠመን? በእናትሽ ቆይ ግን እንዴት ልታገኘን ቻለች? እኔ ምን አውቄ። ልጅቷ የሆነች ጎስት ነገር ናት። እሺ በቃ ይኸውልሽ ሶሲ፣ ለማንኛውም አሁን ከዚህ ጋር እንሂድ። ለሚኪ ደውዬለታለሁ፣ እዛ ጋር ይጠብቀናል። እሺ እውነት? አዎ ነይ።
እሺ አቡሽ ምን ፈለክ? ሄሉ ደግሞ እኔ ካንቺ ውጪ ማንን ፈልጋለሁ? አይደል? አዋ ትጠራጠሪያለሽ እንዴ? ባልጠራጠር ደስ ይለኝ ነበር። መጠራጠርም የለብሽም። ፍቅርሽ እኮ ልቤ ላይ ታቱ ሰርቷል ስልሽ በዚህ ቅቤ ምላስ የምታቀልጠኝ መስሎ ከሆነ ተሳስተሃል። እኔ መሮኛል። ሄሉዬ ያልሽኝን ነገር እኮ ለማድረግ እኮ ዝግጁ ነኝ። ምንድን ነው ያልኩህ? በቃ በእኔና በሔዋን መካከል ያለው ነገር ሳስብበት ነበር። እናማ አንቺ ትክክል እንደሆንሽ ተረድቻለሁ። ማለት አንቺ ፍቅረኛ ስለሆንሽ እሷን የኔ ፒያር ብዬ መጥራት እንደሌለብኝና ትሪት ማድረግ እንደሌለብኝ ተረድቻለሁ። አላምንም። ለምንድን ነው ማታምኝ? ቆይ እያሾፍክብኝ ነው? እንዲሁም ከዚህ በኋላ እንድታምኝ አንድ ነገር አደርጋለሁ። ምንድን ነው የምታደርገው? ከዚህ በኋላ የኔ ፒያር ብዬ መጠራሽ አንቺ ነው። እኔ እንደሱ ብለህ እንድጠራኝ አልፈልግም። ከዚህ በኋላ እኮ የኔ ትክክለኛ ፒያር አንቺ ነሽ አይደል? ነገርኩህ እኮ ይሄን ቃል አንተ አፍ ላይ መስማት አልፈልግም። እሺ ማን ብዬ ልጥራሽ? ከዚህ በፊት ምን ብለህ ነበር የምጠራኝ? ሄሉ ብዬ ነበር የምጠራሽ። አይ ሌላኛው ከሄሉ ውጪ? ኧረ እኔ አላስታውስም። ድሮ እንደማትለወጥ ገብቶኝ ነበር። የኔ ትርትር ስታኮርፊ እንዴት አባቱ እንደምታምሪ። አውቀህ ነው የምታሾፍብኝ? እስኪ ስታስቢ የአንቺ የልልቷ መጠሪያ ትርትር እንዴት እረሳለሁ? እባክህ አታሾፍ። ስለምን ማሾፍ ነው የምታወሪው? የኔ ልልት አንተ ልልት ምናምን እያልክ ልቤን አታውቅም። ገና ሳንሽው ነው። ከዚህ በላይ ምን ልትለኝ ትችላለህ? የኔ ንግስት ነዋ። ንግስት ሆይ ይቅርቴን ተቀብለውኛል? አዎ ንጉስ ሆይ ይቅርታውን ተቀብያለሁ። አመሰግናለሁ የኔ ትርትር። ግን ይኸውልህ እንደዚህ ቃል ገብተህልኝ ይሄን ቃልህን አጥፈህ ፒያር የሚል ቃል ካፍህ ከወጣ ይዛኔ እኔ እናንተ መጨረሻ ነው የሚሆነው። የኔ ትርትር ሁሉ ነገር ፊክስ አድርጌዋለሁ። በጣም እንደምወድ ታውቃለህ? ኧረ አላውቅም። አላውቅም ያልከው? አዎ አላውቅም። እንደውም አልወድም። እሺ እሱን አውቃለሁ። ነው? አዎ ነው። እንደውም የራስህ ጉዳይ። እሺ ለምን እኔ ከምነግርሽ ልብ አይነግርሽ? ልብክ ምን ይላል? ፍቅሬ ለመሆንሽ እርቀይ ሳትሄጂ ልቤን ጠጋ ብለሽ ጠይቂው ተረጂ። ልብን ሰማሁት። ምን አለሽ? ተረተረ። ኧረ እንደሱማ አይደለም ያለው። እና ምንድን ነው? ሁለት ቃል አውቃለሁ። እኔ እወድሻለሁ። እኔ በጣም እወድሃለሁ። ባንተ ቤት ባላየ ማለፍ ነው ወይ? በስመ አብ ወልደ መንፈስ ቅዱስ። ጄሪ ነሽ እንዴ? አይ ቦቸራ ነኝ። እና ማን ነኝ? እኔ እኮ በዚህ ጋር እኮ እያለሁ ከራሴ ጋር ስታሰብ ስከራከር እኮ ብታይ። ምን ብለህ? አንደኛው መንፈስ ምን ይለኛል? ኧረ እቺ ልጅ ጄሪ ናት ይለኛል። እሺ እባክህ። ኧረ ቆይ ደግሞ አንደኛው ስሜት ምን ይለኛል? ኧረ በፍጹም እቺ ልጅ ሚዳቋ አይደለችም ጎማሬ ነች ሲለኝ፣ ኧረ በስመ አብ ወልደ መንፈስ ቅዱስ። ቦቸራ ጎማሬ ከሆነች ሩጥ ብዬ ልሮጥ ስል እኮ ነው የጠራሽ። አሁን ባንተ ቤት ቀልድ ሞተሃል። ሐሳቤማ እንደዛ ነበር። ወረኛ አየሰው ነገር እኔ አልሆንሽም፣ የምጠቅምሽ ሰው አይደለሁም፣ ተይኝ፣ ላንቺ መሆን ሰው አይደለም ስልሽ እኔን አፍቅረሽ መንገድ ላይ መጠበቅ ሆነ አይደለ ስራሽ? አንድ ነገር ልንገርህ፣ ብትጠበስም አትሸተኝም። እሺ እሱን እንኳን ተይው፣ የምናውቀውን እናውቃለን፣ ብንናገር እናልቃለን አሉ እማማ አስካሉ። መናገር የፈለከውን ቀጥታ አትናገርም? ምን እንዳሮጊት ታሸሙራለህ? የእሱማ እናገራለሁ። ይኸውልሽ እኔ ገና ሳልጠበሽ ሸትቼሽ መሰለኝ እናቱ ገበያ እንደሄደችበት ሕፃን እንዲህ ስቅስቅ እያልሽ የምታለቅሽው። ብቻ አንተን አፍቅሬ ያለቀስኩ መስሎህ እንዳይሆን። አይ እኔ አፍቅሬሽ ነው ያለቀሽው እና መልእክትኝ ነው። እሱ ሲያምርህ ይቀራል። እሺ ቆይ እና ባንተ ፍቅር ምክንያት አይደለም የማለቅሰው ልትይ ነው? እኔ ካንተ አይደለም ፍቅር ያዘኝ፣ እኔን ያስለቀሰኝ ሌላ ሰው ነው። ኧረ እባክሽ ሞኝሽን ፈልጊ። እኔ ቦቼ ይኸውልሽ እንኳን እችን አይደለም የዝንብ ጠንጋራ እርጉዟን ሁሉ ላይ ይቻቃለሽ። ቦቼ ሞት ካንተ አይደለም። ኧረ ገደለችኝ። እንዴ ምን ሆንክ? ብትወጂ ኖሮ ቦቼ ሞት ብለሽ አትምይብኝም ነበር። ስለዚህ አልወድህም ማለት ነው። እና ግን ማን አባቱ ነው እንደዚህ በፍቅር ንፍርቅ ያደረገሽ? ምን አገባ? እሱማ ምን አገባኝ። ባገኘው ግን አስፈረመው ነበር። አድናቂው ነኝ። ኧረ እባክህ ለምንድን ነው ያደነከው? ከኔ የተሻለ ምን ያህል ቆንጆ ውብ ቢሆን ያንቺን ልብ ያሸነፈው ብዬ እኮ ነው። እንግዲህ ምን ታደርገዋለህ? ሳስበው ግን ያፈቀርሽው ጉማሬ ነው መሰለኝ። ምን ማለት ነው? ያው ዘመድ ከዘመዱ አህያም ካመዱ ይባላል። ጉማሬም ከጉማሬ ውጪ አያፈቅርም ብዬ እኮ ነው። ልክ ነህ። ቁጭ አንተን የመሰለ ጉማሬ ነው። እጀረዛ እባክሽ ቦቦታ መስ ምን ነው ቦቼ ቀናህ እንዴ? ኧረ እባክሽ እንዲህ ችክችክ እያልሽ ብትጠበሽ ማሸችኝ። እንዲህ ዝም ብለው ሳያስፈቅዱ ዘረፋ ምንም ደስ አይለኝም።
እኔ የምጠቀማቸው ቃላቶች ደግሞ ኮፒራይት አላቸው። እንግዲህ እንከባበራ። ማን ነው ኮፒ አንቺ? ይኸውልሽ ባነሰዳደብ ጥሩ ነው። እሺ መሰዳደብ ራሱ እኮ ከተማረ ሰው ጋር ሲሆን ነው ደስ የሚለው። እና እኔ ቀስቴ መሰልኩሽ እንዴ? ስሚ ቦቼ እኮ ነኝ ከተማሩ ሰዎች ጋር ሙል ጀግና። ግልጹን ንገረኝ ካልከኝ የሆንክ ጎማሬ ነህ። እቺን ይወዳል ቦቸራ። ስሚ አንቺ ቦታ መሻርፈሽ ብትቀመጭ ይሻልሻል። እሺ አርፌ ባልቀመጥ ምን አባል ታመጣ? ይኸውልሽ አንቺ ሴትዮ አርፈሽ ማትቀመጪ ከሆነ እንደ ጉማሬዎች ቦ ብዬሽ ነው የማስጮሽ። እሺ ይረዛ የሆንክ አዞ እና ነገሩን እኔ ጥፋተኛ ከነፍራ ቃልቃሻ ጋር ቆሜ ማውራት። ይኸውልሽ አንቺ ቦታ መስጫው። እሺ የሆንክ ዘንዶ ፊት ጥርግ በላ። እኔ ፒያር እንዴት ነው ተረፋችሁ? እኔ እንደ ፈጣሪ ፍቃድ ተርፌያለሁ። እንደዚች እንደ ፍቅረኛ ቢሆን ኖሮማ እዚህ ሁሉ አልደርስም ነበር እንዴ። እና ምን ማድረግ ነበረብኝ? ልክ እንደመገኛ መሀላችን መጣ ተከሰተች። ከዛ ልክ ጸጋ ስትመጣ እንጂ ሩጫችን አቀለጥሽዋል። እኔ እኮ ስደነግጥ ምን እንደማደርግ አላውቅም። ደግሞ የየሰው አደነጋገጥ ይለያያል። ሶሲ ልክ እሷን ስታይ ጮኸ ድርቅ ብላ ቀረች። ታዲያ ተሸክሚያት መሮጥ ነበረብኝ? ቆይ አሁን ሄዋን ገለኝ ቢሆን ኖሮ ቀብሬ ላይ መተሽ ታለቅሽ ነበር እና ብሬሽ መሞት ነበረብኝ? እንደሱ አይደለም ግን በቃ ቢያንስ የሆነ ከኋላ ሆነሽም መንገድ ላይ ሆነሽም ቢሆን የሆነ ድንጋይ ወርብረሽ በቃ የሆነ ነገር ማድረግ ትችይ ነበር። መቼ ለማሰብ ጊዜ ሰጠችኝ? ድንገት አይደል እንዴ መሀላችን የተከሰተችው? በቃ እናንተ ተረጋጉ። ዋናው ሰላም መሆናችሁ ነው አይደል? እንደፍቃለን ብለን እኮ ተደፍቀን ነበር። እውነቷን እኮ ነው። ልጅቷ የሆነ ሰይጣን ነገር ነች። የኔ ፒያር በቃ እናንተም ጸጋን ስታያት በቃ በስድስት በቃ ፍትት ማድረግ ነው ያራዳሉት። እኔማ አልፋታትም እንዴ ወንድሜን እኮ ሆን ብላ ልታጠምድብኝ እኮ ነው። ኧረ ሶሲ ነገሩን በቃ አታወሳስቢው። እኔና ቡሻ ነገርየውን ፊክስ እናደርገዋለን። እንዳትሞክረው ሚኪ፣ ከጸጋ ጋር እንዳትነካካ። ምን ማለት ነው? በአንቺ ቤት ቦይፍሬንድሽን ፕሮቴክት ማድረግሽ ነው? አንቺን ብሎ ጓደኛ? አረ እንደሱ አስቤ አይደለም። እኛም በቃታለን ብዬ ነው። የምርሽ ነው? ይይ ካንቺ ከጓደኛዬ ምንም ነገር አይበልጥብኝም። ግን ቆይ እንደ ቀድሙ ፈርተሽ ብትሮጭስ? ቀደምማ ሁለታችንም ደንግጠን ነበር። ግን እመኚኝ የማስተርቾቹን ስልጠና ወስደን ሄደን እንደፍቃታለን። አረ እኔ ፒያር ይሄ ነገር ምንም ሙድ የለውም። ይቅርባችሁ በቃ። አይቀርብንም። ቆይ እሷ ማን ሆና ነው? እሷም አንድ ነፍስ እኛም አንድ ነፍስ ነው ያለን። ሄደን እንደፍቃታለን። አንበሳይዊ የኔ ባቱኝ ይቆጨኝ ነበር። በነገራችን ላይ አስናቀች የሚለውን ስም አቡሻ ለምን እንዳወጣላት የምታርፉ አይመስለኝም። እናርፈዋለን አይደለም። አስናቀች ለምን አስናቃ አትባልም? አሁን እንደውም ሂድልን። አረ እኔ ፒያር አንዳንዴ እንኳን ሰው የሚልሽን ስሚ ድርቅ አትበይ። በቃ ሚኪ አንፈልግም፣ ሂድልን። እስቲ ቆይ በእናትሽ ግን በደንብ አስታውሽ። ለምን ነበር አስናቀች የተባለችው? አቡሻን አግተዋል ነበረ? አዎ ግን ምን ፈርቼ እኮ አይደለም ግን ማለት ነው ጸጋን መጋፈጡ ልክ ነው ብለሽ ታስቢያለሽ? ምን ነው ፈራሽ እንዴ? አይ እንደሱ እንኳን አይደለም። አንቺ ከፈራሽ መተው ትችያለሽ። እኔ ግን አለቃት። እሱስ ልክ ነሽ። ጸጋ አይ ልብ በዚች ልብ ነው እንደፍቃለን ምናምን የሚሉት። ቁራሌው አሮጌ ጠርሙስ ያለው አባ ምሽጥ ቃልሽ አሮጌ ጠርሙስ ምናምን። አንተ ልጅ በእናትህ ተወኝ ብያለሁ። ታውቂኛለሽ ማለት ነው? ደንበኛዬ ነሽ። ሞላ ተወኝ ብያለሁ። ተወኝ ካልሆነ ግን ይኸውልህ ከመሬት ነው ምደባልቅ። ኧረ ማምረር ቆይ ምን ነው? ምንም አልሆንኩ። እንዲያው ተራ አራክለ ተቀመጠ እንደው ምንም አልሆንኩ ስትል ትንሽ የማይዘም አሁን ዳር ማለት ተውና ንገረኝ። ያ ያሬድ የሚባለውን ከፍ እያበሳጨኝ ነው። ያሬድኛ ሙስ እሱ ደግሞ ከመቼ ጀምሮ ነው ያንተ ወሲው ነው? አይ ያው ምንም ቢሆን በሱ አዛዥነት አንድ ሚሽን ፈጸም አድርገናል ብዬ እኮ ነው። ግን ምን አድርጎ ነው? እባክህ ሰሞኑን ከፎንቆ ጋር ደስ የሚል ሙር ላይ ናቸው። እናማ በቃች እኮ ነው የሌለ ነው ፈታ እያደረጋት ያለው። እንዴት አድርጎ? በቃ ዘናጭ የሆነ መኪና ይዞ ይመጣና ደስ የሚል ቦታ እየወሰዳቸው አይስክሪም ምናምን ይጋብዛቸዋል። አይ ሴት መሆን መታደል እኮ ነው። በእናትህ እንደው ምን አለበት ሴት በሆንኩ ነው። ቆይ ከዛ ምን ልትሆን? እንደ ያሬድ አይነቱን ልትጠብስና በቃ ህይወቴን ፏ ነው ማረጋት። እዚህ ወንድ በመሆኔ መሰለኝ ማዳበሪያ ይዤ ሰፈር ለሰፈር እየዞርኩኝ ቁራሌው ምለው። አንተ ደግሞ ዝም ብለህ እንደመጣ ላትቀደድ። እሺ በእናትህ እሺ። አሁን አንተ
ቢጋብዛት ምን ችግር አለው? ለምንድን ነው እንደዚህ አይነ ይቀለው? ምክንያቱም ፎንቄን ማብሮ ወስዶ ነው የሚጋብዛት። አሁን ገባኝ። ምኑ ነው የገባ? ፎንቃሽ ከዛ በኋላ አመል አወጣች አይደል? በቃ ወሬዋ ሁሉ አቤት መኪናው፣ አቤት የወሰደን ቦታ፣ አይስክሪም እንደዚህ ይጣፍጣል። በቃ እንደዚህ ነው የምትወረው ሁሉ። አይ ወንድ ይሄ ደግሞ አንተን አስደበረ። አዎ በጣም ነው የደበረኝ። አሃ ለምን ይደብርሃል ታዲያ? እንደውም እኮ ያሬድ ነው ማመስገን ያለብህ። ምን ብዬ ነው ማመሰግነው? ለፎንቃ ይሄንን ዓለም በማሳየቱ ተመስገን ነው ማለት እኮ የሚገባ። ዋክቶ የሆነ የሚደብር ነገር አለ። ለማንኛውም ነገ የሆነ ቁብ ልንጀምር አስበናል። በ10 ሰው 100 ብር በቀን ይጣልና 1000 ብር ለአንድ ሰው ይደርሳል። ያው ከወጣልሽ ደግሞ የሆነ ቦታ ተወስጂና ኬክ ምናምን ትጋብሻታለሽ። የምርህን ነው ሞላ? አዎ የምሬን ነው፣ ግን በጣም እንደ ሞላ በእናትህ በቃ እሺ በለኝ። ሁላችሁም በቃ ከኔ ራስ አትወርዱ እሺ? ትገዛለህ ቁብ? አዎ እገዛለሁ። 1000 ብር በ200 ብር። እስታይ ተስማምቻለሁ። በቃ ጥሩ። አሁን እንግዲህ ነገ ሰብስቤ እሰጥሃለሁ፣ ግን የምትፈርምበት ቅጽ አለ እኮ ለ800 ብር። አረ መረሳሳት ሞላ ፌስታል መሆኔን አልረሳም። ስማ ለ800 ብር አይደለም ለ8 ብር አስፈርማለሁ። እሺ በቃ ተስማምቻለሁ። ጎበዝ ጎበዝ፣ እንደዚህ ነው የሚባለው። እውነት ጎበዝ። አሁን ምንድነው ቁም ነገሩ? እንትን ፊርማ እየተለማመድሽ ደሪ ነው ቁም ነገሩ። ምንድን ነው ያልኩህ አንተ? እንዴ ምን ልታመጣ? ይኸው ሞላ እሰራለሁ አለሁልሽ። ምን አለ በለኝ። አታስፈራራኝ። እቁቡን ተው ሞላ ተው። ቁራሌው ቁራሌው ምን አለ በለኝ። ቆይ በጭንቅላት ባልተክለ ቁራሌው ፊርማ ቆይ ያሳያለሁ። ፊርማ ወንድሜ ፊርማ አለ ፊርማ ምንድነው የዩቲና የቤቲ ፍቅር እውነት የማይመስለኝ? ቆይ እሱ እንዳለ ሆኖ ሳለ ለምንድነው ሄቨን ቦቸራን አፍቅረዋለች የሚለኝ? አቤት እግዚኦ ያንተ ስራ ፈጣሪ ስራን ይስጥ። ኧረ ስድስተኛው ስሜት ያቃጥልከኝ። ወይ እቺ ደግሞ እንደው ከየት ነው የምትመጣው? ብቻ በታ አንድ ነገር ትበለኝ። ቋጥራ ገርጋታለሁ። እቺ ጎባጣ አሮጊት። እሺ ጄሪ እንዴት ነሽ? አለሁልሽ የእኔ ቆንጆ፣ እንዴት ነሽ? አለሁልሽ። እኔ ምን ሆናለሁ ብለሽ ነው? ያንቺ ናፍቆት ፋታ አነሳኝ እንጂ። እውነት አይስዌር። አሁን ወደ ነጥብሽ ግቢ። ምን ልታደርጊ መጣሽ? ትናንት ደግሞ እርሜን ትምህርት ቤት ማልመጣ ስትነፋረቂ እንደዋልሽ ሰማሁ። ማን ነገርሽ? ማንስ ቢነግረኝ አንቺ ምን አገባሽ? እና ታዲያ በዚህም ቀንሽ? ቆይ ግን አንቺ ያንን ሻያ ዟሪ ይሄን ያላፍቅረሻል እንዴ? ምን ታደርጊዋለሽ? በቃ ይኸውልሽ ፍቅሩ ልቤን ቅጽፍ አድርጎት ምን ያደርጋል? እሱ ግን አልረዳሽ አለኝ። ወዶ እኮ አይደለም፣ አትፍረጅበት። እንዴት? የኔ ፍቅር እኮ አይደለም አንቺ ሌላ ምንም አይነት ሴት እንዳያደርጉ። ምን ነው ልክ ንገሩኛልሽ? ማለት ሁለታችንም ባለንበት መሰለኝ ወደ አንተ መቅረብ እፈልጋለሁ ስትይ ጠግሽን ያዢ ብሎ ያለሽ። ማንን? እኔን? አዎ አንቺን። ስለተናደደብኝ ነው እንጂ በፍጹም እንደዛ አይልም። በነገራችን ላይ በርቀት ሲያይሽና ቀርቦ ቼክ ሲያደርግሽ ስለተለያየሽበት በጣም እንደደበርሽ እየነገረኝ ነበር። ማን? ቦቼ? አይገርምሽም? ቀረብ ብዬ ሰዓት ምን ሆኜ ነው ያኔ በፍቅሯ እንደዚህ ክንፍ ያልኩት ብዬ በጣም ቆጨኝ እያለ እየነገረኝ ነበር። ቦቼ መቼም እንደዛ አይልምሽ መስሎሽ ነው? ለማንኛውም እንዲህ ልክሽን አውቀሽ ኩርምት ብለሽ ስትቀመጪ ደስ ይለኛል። እኔ በኮራመት የሄቨን ፍቅር የሚያኮራምተው ይመስልሻል? ማለትማ የኔ እናት ከሄቨን ጋር በጣም ከባድ ፈተና ፊትሽ ላይ ተጋርጧል። አይምሰልሽ፣ ቦቼ እኔን ብቻ ነው የሚያፈቅረው። እሷ ግን በየቀኑ አንዴ ጉንጩን አንዴ ግንባሩን በቃ እየሳመችው ልቡን ወደ ራሷ እየጠመዘዘችው። ምን? አዎ የኔ እናት፣ አጉልልህ እየተያዝሽ ያለሽው ከተሳሳተ ሰው ጋር ነው። ሾካካ የሆነች እንዴት ነው የሚያደርጋት? ቆይ ቦቸራ ደግሞ ለምንድን ነው ከዛች ሄቨን የምትባል ልጅ ጋር የሚያነካከኝ? ቆይ ላገኘው ብቻ ልክ ነው።
አንተ ቆይ ትንሽ አይደብርም እንዴ? ደግሞ ምን አድርግ ነው ጸጋ ፒያራችን እንደዛ ስታደርጋት እንዴ ዝም ብለህ ታያለህ? አንተ ምንድነው የምታከብደው ነገር? እኮ ከቀለለ በኋላ ነው እኔ የደረስኩት። እንዴ ቢሆንስ? እና ጸጋ እንደዚህ ማንቁርቷን ይዘህ ፒያሬ አጠገብ እንዳትደርሺ ብለህ ማስፈራራት ነበረብህ። ሂድ ወደዛ። አንተ ማን እንዴ? ጤነኛ አይደለም። ሂድ ወደዛ። ሲያስጠላ ደግሞ ከመቼ ጀምሮ ያመጣሻት አመልነች እቺ ደግሞ። እኔ በፍቅረኛው መጥቶበት የሚሽለጥለጥ ወንድ አይመቸኝም። እሺ ተው እንጂ። ከመቼ ጀምሮ? ከጥንት ጀምሮ። ይኸውልህ የወታደር ልጅ መሆኔን ደግሞ አትርሳሽ፣ ያውም የጀግና። ለዛ ነው እንደዚህ ውሻ ባየሽ ቁጥር ብለሽ የምታጸጂው። እባክህ አሁን አታዝገኝ። ፒያሬ ትሆና ነው ደግሞ ምን አባቀር እሱ ሄጄ ትሪት ላደርጋት ነው። ወንድሜ ቢቀርብህ ነው የሚሻለው። ትሬዲንግ ለኔች ዴንጀር ዞን ነው ማለት ቦታው። ከማን ጋር? ሶሲና ፒያራችን ሆኖ ተሰብስበው ቹቻ ጋር ኤክሰርሳይዝ ሊያደርጉ ሄደው። የምን ኤክሰርሳይዝ? ሲመስለኝ ግን የሆነ በቃ ቴኳንዶ አላ አብርከት ሎርከት ከጻውት ሂላ ምናምን የሚሉ ይመስለኛል። የምሬን ነው። እና እዚህ ምን እንሰራለን? እዛ ሲሄድን ምን እናደርጋለን? ኧረ ሄደን ክላም እናድርጋቸው። አንተ ለምንድን ነው ግን ሄደን ያላየናቸው? ቹቻ ስፖርት ስታሰራ ማየት እፈልጋለሁ። ማን በእግዚአብሔር የሚል ግን ይኸውልህ አጠንቅቃለሁ። በቃ ተካብድና ሰላም ጸጋ። አንቺ ልጅ ይሄንን ድርቅናሽን እዛው የለመድሽው ያደርገው አድርጊ ማለት እየመጣሽ ያ ሰውዬ ማን ነው እያልሽ ማስታወስ የማልፈልገውን ነገር አትቀስቀስሽብኝ ብዬሻል ነበር። አዎ ብለሽኛል። እና ምንድን ነው የምታዝጊኝ? ጸጋ እኔ እኮ አንቺ እንደዚህ የምነዘንዝሽ ወድጄ አይደለም። ታዲያ ማን አስገድዶሽ ነው? በቃ አንቺ ነገር ምንም ካይምሮ ያልወጣ ስላለኝ ነው። ብቻ እያዘንሽልኝ ባልሆነ። አዎ እያዘንኩልሽ ነው። መቼም የማላምነው ነገር ቢኖር ቤዛ ላንቺ ታዝንልሻለሽ ብባል ነው እኮ። ለምን? ምክንያቱም ያደረኩብሽን ነገር ስለማወቅ። ጸጋ እነሱን ነገሮች ለጊዜው ወደ ጎን ብንተዋቸው አይሻልም? እንዲሁም ይህንን ነገር ማወቅ የፈለግሽው ከነገርኩሽ በኋላ ልትበቀኝ አስበሽ ነው እኮ አንቺ። አዎ እኔ በአባቢ ሞት። ጸጋ ግን ምን አይነት ነገር ነው የምታስቢው? በፈጣሪ ጸጋ እኮ ነኝ አይደለም። ይቺን ተንኮሎችን የማነፍነፍ አቅሜ በጣም ከፍተኛ ነው። ጸጋ አባቢ ይሙት እኔ ልረዳሽ ነው የምፈልገው አልኩሽ። ምን አባቢ ይሙት ነው ያልሽው? አዎ አባቢ ይሙት የምሬን ነው። እንደዚህ ብለሽ እኮ አትዋሺ። አዎ አልዋሽም። እኔም እንድታምኚኝ ብዬ ነው። እሺ ምንድነው ማወቅ የምትፈልጊው? እስቲ ስለ ሰውየው ንገሪ። ስለ ሰውየው? እንዴ ጸጋ ምን ሆነሽ ነው? ቤዛ በጣም አዝናለሁ። ወይኔ ፈጣሪ፣ ምን አይነት ነገር ነው በፈጣሪ? አቶ ቀስቴ ምን አድርግ ነው የምትለኝ? ትናንት የተባባለውን አዘጋጀልኝ። ትናንት ምን ተባብለን ነበር? እቁብ ልሰጠኝ ነዋ። ይሄ 1000 ብሩን በ200 ምገዡ? አዎ እሱን እናዘጋጀልኝ። እሱማ እኮ አዘጋጅቼ። ቆይ ግን በዚህ ፍጥነት 10 ሰው ከየት አመጣ? እንደሱ እኮ አይደለም። እና ምን መሰለ 800 ብር ሰጠህና 1000 ብር አድርገህ ከመለስክ ያው 200 ብር አተረፍኩ ማለት። እና እቁብ የሚባል ነገር የለም ማለት ነው? አዎ ቀስቴ የለም። እና ታዲያ አራጣ አልታበድረኝ ነው ማለት ነው? በህግ አምላክ እኔ አራጣ የሚባል ነገር አይደለም። እና ታዲያ ምንድን ነው? እኔ እቁብ ነው እየሰጠሁህ ያሉት። ይህ ማለት ከምትሰራው ላይ በቃ በየቀኑ 100 ብር እያደረግህ ትሰጠኛለህ ማለት ነው። ኧረ ሙላ ግን አንተ ልጅ ምን ሆነሃል? በጣም ብሶብሃል። ካልፈለግኩ እኮ መቅረት ይችላል። እሺ በቃ ከዛ በፊት ግን እዚህች ጋር ትፈርማለህ። ምን ጽፈህበት ነው? እሺ ምን ማድረግ አዳምጠኝ ግን እሺ አዳምጠኝ። እኔ አመልካች ቀስቴ
ከቁብ ሰብሳቢ ከሆነው ከቁራሌው ሞላ ፌስታሉ ለቁብ የተሰበሰበን 800 ብር 1000 ብር አድርጌ ገዝቻለሁ። ና እዚች ላይ ይፈርማ። እንዴ ሞላ መፈረሙ ምን አስፈልገ? እኔን አታምነኝም እንዴ? አንተን አይደለም ኪሴን አላምንም። ፈርም ብያለሁ ፈርም። አስታይል ግን እሺ መጀመሪያ ብሩን ስጠኝና ከዛ ፈርምልሃለሁ። መጀመሪያ ፈርማ። ኧረ ሞላ ግን ምን የተመታ ነው? በስማ አትፈርምም? ይኸውልህ ሳልፈርም ትሰጠኛለህ። እሺ የራስ ጉዳይ ሞላ ቁራሌው አንተ ሞላ በእናትህ ቁራሌው አረሹ ብሊ በእግዚአብሔር እንዴት እንደምታስጠገረራቸው ብቻ ግን ይመቻታል። አሁን እንደዚህ የምታሰራቸው ለጸጋ ነው ወይ? ከባድ ፊልም ያለባቸው አይመስልም? እኔ ግን በጣም ነው አንጀቴን የሚበሉኝ። ይሄኔ እኮ ጸጋ ምጥት ብትል የሌለ ዋይ ብለው አምቡላንስ ሙድ ነው እንዴ ብራዘር። በተለይ ሶሲ በዛን ጥለው ታቀልጠዋለች። አይገልጽም። የፈራችንስ ቢሆን እንደ አምቡላንስ ዊ መተል እንደኔ። እኔ ግን ግርም ያለኝ የጆቻ ክባድ አንተ በቃ ሰግጣ ወጠራ እያሰራቻቸው እኮ ነው። ብቻ ስትራፖ ይዟቸው ቦክስ መሰንዘር ዳቅታቸው። ግን አንተ ይህን ጭዌ ግን የፈለገ በቃ እየተከታተልን መሾፍ አለበት። ያበደ ነው። አረ ብራዘር እኔ ጭዌው ተመችቶኛል። አረ ና እሺ ዝቅ አሪፍ ነው። እስቲ የቅድሞን ያሳያችኋል። ደፈቃ እስቲ አንዴ እንዴት ነው አንገቷን ጥምለል እንዲህ ስትይዟት ድፍ እዚህ ስር መግባት አለባት። እንደዚህ እንደጂ አንደኛ ሶሲው እንዴት ነው? በጣም አሪፍ ነው። በተለይ ደግሞ ቁለፏ ተመችታኛለች። እና እንደዚህ አድርገሽ ነው መቆለፊያት ዲናስታ ይሄ ቁለፏን ችለሻታል? አዎ በደንብ ችያታለሁ። እንደዚህ ነው አይደለ? ጎበዜዊ ችለሻታል። ትክክል ነሽ። እኔ ግን ያስደሰተኝ አሁን ያሳየሽኝ ደፈቃ ነው። ሄውዬ ገና መቻይሽና ሌላ ጊዜ ደግሞ ከዚህ የተለያዩ ደፈቃ ቁለፋ ነው እሺ ማሳያችሁ። እኔ ግን አንድ ሀሳብ አለኝ። ምንድን ነው እሱ? ቆይ የጥርስ ስፖርት ምናምን የሚባል ነገር የለም እንዴ? ይሄ ማለት አገጯን ስትመጫት ጥርሷን የሚያራግፍ ስፖርት ማለት ነው? ኖ እሱን አይደለም። እና ምንድነው? አለ አይደለ በቃ የሆነ ንክስ ሳደርጋት እንዲያደርጋት የሚያደርግ አይነት ስፖርት። ወይኔ ቹቹሻ ሶስዬ ለሱ ማቴሪያሉ የለኝም እንጂ ያበደ ስፖርት ነበረኝ። ምን አይነት ማቴሪያል? ይኸውልሽ የሆነ ትራስ የሚመስል ነገር አለ። እሱን አምጥቼልሽ ንክስ ታረጊውና በዛው ኤክሰርሳይዝ ታረጊ ነበር። ባካችሁ አትጨነቁ። እስካሁን የሰራ ነው ለሷ በቂ ነው። እንደፍቃታል። በቃ እንደዛ ከሆነ እስቲ አንዴ ለመጨረሻ ጊዜ ብቻ እስቲ ሊያችሁ እስቲ ምንድን ነው? ሼም ኦን ዩ። እሺ እደግመዋለሁ፣ ሼም ኦን ዩ። በስመ አብ ወልደ መንፈስ ቅዱስ። ሸሞኒው ምንድን ያልሻት አሁን? የምር ቦቻራ በጣም ነው ያዘንኩብህ። እባክሽ ሐዘኑ ያደግንበት ነው፣ ትደርሽበታለሽ። አሁን ያሁኗን ገልብጫት እንግሊዘኛዋን። ጭራሽ ከኔ ንዴት ይልቅ የተናገርኩ እንግሊዘኛ ነው የሚያስጨንቅህ? ተረተይ ስሞትልሽ ነው እንግሊዘኛዋን ነገር እንጃል። ደሱማ እኮ ያንቺም ንዴት እኮ በጣም ነው የሚያንገበግበኝ፣ ያሳስበኛል እኮ። ግን ሳንረሳት እንግሊዘኛዋን ከገለበጥሻት በኋላ ብናወራ። ቆይ ግን ትናንትና ከትምህርት ቤት ስቀር ምን ሆና ነው የቀረችው ብለህ ትንሽ እንኳን አታስብም? ወየኔ ነገር ወየኔ፣ ቀልብ እኮ የለኝም። እርስ ታርጊው እኮ ነው ቀልብ ያሳጣና። ደግሞ እሺ ምንድነው ቀልብህን የወሰደው? እሺ እሱማ ቀልቤን ያሳጣኝ ልቤን የሰረቀኝ የገንዬ ከንፈር ነዋ። ጭራሽ ከንፈሯን ነው የሳምካት? ወዴት እና ምንድነው? እሱን እነግርሻለሁ። ግን እንደው ትርተይ ሄዶ አሁን እቺ ሼም ኦን ዩ ያልሻትን ገልብጭልኝ እንደው ስሞትልሽ። አልገለብጥም። እንዲያ ከሆነማ እኔም ገንዬ ምኗ እንደሰምኩ አልናገርም። ወንድ ነህ ጭራሽ ወንድነቴን ትጠራጠራለሽ? ይኸውልሽ እኔ አገር ቤት እያለሁ ስንቱን መሰለሽ የማገላብጠው ስንቱን እርሻ መሰለሽ ካላመሽኝ አገላብጫ አሳይሻለሁ። እንዴ ኧረ እባክሽ እንደምትሄጂው እርሻ ነው ያልኩት። አሁን አታስቀይስ ደግሞ የጠየቅኩህን ብቻ መልስልኝ። እቺ አሁን ሼም ኦን ዩ ያልሻትን ነው? አንተ ቦቻራ አንቺስ ምን ጉድ ነሽ እንዴ? ምን ሆንክ እንዴ? አሁን ቦቻራ ብለሽ ስጮይ እኮ ገጠር ያለችው ወላንሳን አስታወሽኝ። ምን ነው ደግሞ እሷ ማናት? እሷን እንኳን አታውቂያትም። አልፎ አልፎ ኮረፍ የምትሸጥ መልካም ሰው ናት።
ኮረፌ ግን ታውቂያለሽ? ምንድነው ደግሞ? ጎበዝ ልጅ። እንግዲህ ምንድነው ኮረፌ ማለት? አሁን የጠየቅኩህን ብቻ መልስልኝ። ሌላ ነገር መስማት አልፈልግም። ያንቺ ልጅ አሁንም ይሄ ሼም ወን ዩ የሚለውን ነው አይደል? ቦቸራ አይደለም። እና ምንድነው? ከሄቨን ጋር በድጋሚ ተሳስመሃል ወይ? ኧረ እናት አለም ተይ። እንደው እዚህ ጋር እኮ ሳም በየት በኩል እንጃ ሳም ስታደርገኝ ልቤ ፍስስ ሲል እኮ ነው የተሰማኝ። አንተ ልጅ ግን ያመሃል እንዴ? ቆይ ለምንድን ነው ስነ ስርዓት የማትይዘው? ደግሞ ምን አጠፋው? ቆይ አንተ ፍቅር የያዘ ሰው አልነበርክ እንዴ? ከማ ከኔ ነው? እሱን ነው እንዴ? አዎ እሱን ነው። ብቻ ልቷች እንዳይሆን። መዋሸትም አልዋሽም። ታዲያ ለምንድን ነው ፍቅር እንደያዘ ሰው ማትሆነው? ፍቅር የያዘው ሰው እንዴት ነው የሚሆነው? ፍቅር የያዘው ሰውማ ካፈቀራት ልጅ ጋር አይርቅም። 10 ጊዜ ደግሞ ስርስሯ ነው የሚለው። እሷ ካልሰማችሁስ? እንዴ ባሰማም ከስሯ መጥፋት የለበትም። ፍቅር አይደል እንዴ? የቀረ ነገር ካለሽ ተጨማሪ? ለጊዜው ያለኝ ይሄ ነው። እንግዲህ እኔ እናት ፍቅሬን ሳይሆን ድህነቴን አይታ ለናቀችኝ ሴት ከዚህ በላይ የሆንኩ መጃጃል አልፈልግም። እሺ ምን ማለት ነው? አስገልብጪና ድረሽበት። ይልቅ አሁን ሄጄ ሻይን መቀቀል ቆቀሬን መጥበስ ይኖርብኛል። ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻለኛል? ፍቅር ይዞኛል፣ ምን ይሻለኛል? ፍቅር ይዞኛል፣ ምን ይሻለኛል? ቆይ ልጅ ግን አውቆ ነው የማይረዳኝ ነው ወይስ እየተበቀለኝ ነው? ወይኔ ቡቸራ ዛሬ በሰላም ምን ነው? አንቺ ፍለጋ ስንከራተት ነው። ቆይ ይሄን ያህል ቢዚ ሆኛለሁ እንዴ? ምን አውቃለሁ። እዛ ቤት እዚህ በመጣ ምንም እኮ ላገኝሽ አልቻልኩም። ታዲያ እነ ናርዲን ጠርተህ ፈልጌ አስፈልጌ የሚለውን ዘፈን አታዘፍንልኝም ነበር? አንቺ ልክ እኮ ነሽ። አንተ አሁን መሀል እንዲህ ወደ ልትሄድ ነው? እና ናርዲን ላመጣቸው ከዛ ልታዘፍናቸው ነው? አዎ ደግሞ ቤዛ አንቺ ከፈለግሽ አይደለም እና ናርዲን የፈለግሽው ዘፈን አንቺ ይችላል። እውነት ጋሽ ይሙት ለዛሬ አልፈልግም፣ ይቅርብኝ። እሺ በቃ ለነገስ? ለነገም አልፈልግም። ይልቅ ለምንድን ነበር የመጣኸው? ንገረኝ። የመጣሁት ለሁለት ነገር ነው። እሺ ለምንድን እና ለምን? አንደኛው ነፈቅ ስላልሽኝ አይንሽ እያየሁ ላወራሽ ስለፈለግኩ። እሺ ሁለተኛውስ? ቤዛ አንደኛው መጨረስኩልሽ። በቃ ነገርከኝ አይደል እንዴ? ከዚህ በላይ ምንድን ነው የምትፈልገው? ነገርኩሽኝ እኮ አይንሽን ያየ ፍቅር ወርቅ ላወራሽ። ያ ምን ሆነሃል ግን? አሳፈርኩሽ? አዎ ባታሳፍረኝ ደስ ይለኛል። እሺ እሺ በቃ ይቃል። እሺ ሁለተኛው ንገረኛ። ምንድን ነው? ሁለተኛው ደግሞ በኋላ ስንወጣ ግብዣ እንዳትረሽ ልነግርሽ። ቆይ አንተ ልጅ አመረርክ እንዴ? ያሬድ እኮ ነው። ይሁን እብድ እንደሆንክ ግን ታውቃለህ አይደል? አውቃለሁ። አይሆንም ይላል አንቺ ደግሞ እኔ ምን አደረኩኝ? ይኸው በቃ የፈቀረ ሰው እብድ እንደሆነ አሳየሽ። ይሁን እንከፍና። እሺ ይሁን እሺ ደረግ በቃ አሁን መሄድ አለብኝ። እሺ እነዚህ ከሰው ባየን እንከፍ። እሺ ደረግ ተጀመረ ይላል። ወፍ በቃ ሰው ታይ ሰው ታይ አልሳካልህም። ሞክሪ። ቆይ ጠጥተህ ነው? ባሽ ከሚኪ ጋር ነበር። ቹቻ ሶሲንና ፒያራችን ስፖርት እያሰራችን የምር ህፃነ ቂርቆስ ነው የሚለው። ቆይ ስፖርቱ ምንም በማስመልከት ነው? እቺ ጸጋይ ሰይጣን ቁራጭ ትናንት ፒያራችንን አላስደነገጠቻትም? ምን አድርጊ ብላ? ትናንት ሶሲና ጸጋ ተጣልተው ፒያራችን ደግሞ ከሶሲ ጋር ሆነው ጸጋ ለመርፈቅ መሄድ። እሺ እቺ ሰላቢ ጸጋ ደግሞ ከየት መጣች ሳትባል ከጀርባቸው ጃስ ማለት ፒያራችን ፓራላይት፣ ሶሲ ደግሞ አምቡላንስ ሙድ ማራመድ። ይሄን ነገረ ማን ነው? ሚኪ ነው። እሱ ይሄንን ነገር እያየ እንዴት ዝም አለ? አይገርምሽም? ይሄ ፈሪ የወንድ አሰዳቢ። አንተ ብትኖር ምን ታረግ ነበር? ማን ያቡሻ እንዲህ ጆሮዋን ይዤ ነው እንደ ጅራፍ ማጫወት። የምርህን? እና በፒያራ የመጣ ዝም እንድላት ያምርሻል? አቡሽ
አንተ መቼም ቢሆን አትለወጥም ስለ የነበረው ለምን እንደሆነ አየክ አይደለ? ወይኔ አቡሻይ በጣም ታሳዝናለህ። እሺ ትናንትና እንደዛ ቃል ገብተህልኝ ዛሬ እንደዚህ ታደርጋለህ ብዬ አላሰብኩም። መልካም ቀን። አረ እኔ ትርትር ልታገኘኝ እንዳትሞክር፣ እንዳትከተለኝ። ኡፋቶቻ ምርጥ ሰዓት ነው ያገኘሁሽ። ወይኔ ያሬዶ ብቻ በዛች መኪና ልንሸራሸር እንደሆን። በቃ ያቺ መኪና ውስጥሽ ገብታለች አይደል? ምን ላድርግ ብለህ ነው? እንደዚህ ናፍቆቷ እኮ ባይኔ ሽው እያለ ነው። በቃ ታስቢ፣ የሆነ ቀን ድጋሜ ደንፈታ እንላለን። ተስፋ አደርጋለሁ ያሬዶ። ቆይ ግን ለምንድን ነው የፈለከኝ? ዛሬ ከክላስ መልስ የበቀደመው ቦታ እንሄዳለን። በርገር ቤቱ? በትክክል። ቆይ ግን ያሬዶ ቤዚቲ ኦኬ አለች እንዴ? አዎ በደንብ ኦኬ ብላለች። ወይኔ አንቺ ወዴ እንደወደደሽ ሰሞኑን እኮ ማታውቀውን ነገር በቃ እና አሁን ከግቢ ይወጣ ነው። ምን ልታረግ? ከትምህርት ቤት ክትመለሱ ድረስ የሆነ ሰርፕራይዝ አዘጋጅለት አስቤያለሁ። ለማ ለቤዛ? ይችችሽ አንዱ አንቺ ነገር እና ከቤዛ ውጪ ለማን ይሆናል? አዎ ለቤዛ። እና በቃ ከትምህርት ቤት እንደወጣችሁ ደውልልሻለሁ። እሷ ሳታቀስ ብለሽ ታዋሪኛለሽ። ከዛ ሲታፕ ታመቻችልኛለሽ። ቀላል አመቻችላለሁ። ቆይ በቃ ሬዶ ቲቪ ላይ የማየውን በገር በአካል ልታገናኘኝ ነው? አይቹቻ በቃ እሺ፣ ምንም እንዳትነቃሽ። ደግሞ ሰርፕራይዝ ማማረጋት ነገር ድርቅ ስለምትል በቃ አንቺ እንደምንም ብለሽ ታሰምኛለሽ። እሺ ይኸውልህ እሷ እንኳን ብደርቅ ማለት ነው እኔ ቹቹሻ በዘዴ አለሰልሳታለሁ። በቃ ፒሰኔ ሊዳው ይመች ብራዘር። ግን ይኸውልህ ያሬዶ አደራን ስትሄድ ግራ ቀኝን እያየሄድ እሺ። ሌላስ የለሽም? ሌላኛው ደግሞ ማንም ሰው ቢናገር ይኸውልህ ማንም ሰው ቢናገር መልስ የሚባል እንዳሰጥ ባላየ እንዲህ ብለህ መሄድ ነው ያለብህ። እቺ ነገር በርገር ስለምጋብዝሽ ነው። እና ሌላ ለምን ሊሆን ይችላል? በቃ እንዲህ የምትንከባከቢኝ ከሆነማ ሁሌ ጋብዝሻለሁ። ይኸውልህ እንደዚህ እየተንከባከብኩ ያለሁት ቤዚቲ አንተን ማፍቀሯን ስላመነች እንድትገናኙ ስለምፈልግ ነው እንጂ ድሮ ቢሆን ኑሮ እንደማላደርገው ታውቅ ነበረ። እሱንም አመቻጣሁት። ነፍ ጊዜ እኮ አይተሽኛል። ለማንኛውም ይመችሽ። በቃ ፒስ። ወይኔ ሆዴ ዛሬ ፈታ በይ ቀንሽ ነው ካለው ተጠጋ ማለት ይሄ ነው። ደባሪት ደፈቋን ገበረ ምሽልሻታ እንዴ ሶሲያው በደንብ ችዬዋለሁ አልኩሽ እኮ። በቃ ዛሬማ ጸጋ አለቀላት። ትላንትኛ ላይ እንደተጫወተችብን ዛሬ ደግሞ እኛ ተራ ነው። ግን በእናትሽ የጥርሱን በረንብ የመንከሱን ደግሞ በረንብ ኤክሰርሳይዝ ብናደርገው ጥሩ ነበር። ኧረ ሶሲ ለሷ ደፈቀ ይበቃታል። ካስፈለገ ደግሞ ቆልፋታለሁ። አዎ ከዛ እንከባበራለን። አዎ በደንብ ታከብረናለች። በቃ ወደ ቤት ሰዓት እስኪደርስ ድረስ ቹቻ ስለማመደችን እንለማመዷ። እሺ ምን ጀምር? 1 2 3 4 5 አሁን ደግሞ ነይ ነይ 1 2 3 አይኗን 5 እየሰማሁህ ነው። ለምንድን ነበር የፈለከኝ? ከፒያሬ ጋር የጀመርሽውን ጭዌ እንድታቆም ይፈልጋሉ። የምን ጭዌ? ደባሪ ጭዌ እንደጀመርሽ ማላቅ ነው እንዴ ይመስልሽ? እኮ ግልጽ አድርገው። ስለምንድን ነው የምታወራው? ፒያሬ ልትመቻ ስትሞክሪ ነበራ። እሷ ናት የነገረችህ? ማንም ይንገረኝ፣ አንቺ አይመለከትሽም። እንግዲያውስ እኔ ለመታት አልሞከርኩም። እና ምንሽ? እንደ ማንኛውም ሰው ራሴን ከጥቃት ለመከላከል ነው የሞከርኩት። ታዲያ እንደዚህ አይነት ደባሪ ነገር እያደረግሽ ነው እንዴ ራሴን ከጥቃት እከላከላለሁ የምትይው? ቆይ እዚህ ትምህርት ቤት ያላችሁ ወንዶች ምንድነው ችግራችሁ? ደግሞ ምን አደረግንሽ? ሚስቶቻችሁ በሚፈጥሩት ችግር ለምንድን ነው መታችሁ ከኔ ጋር የምትናከሱት? ሌላ ደግሞ ማን አናግሮሽ? ያ ዳዊት የሚባለውም ልጅ እንዴት ሶሲን ታበሳጫታለሽ ብሎ መጥቶ ሲፈነጭብኝ አለ። ይኸውልሽ እኔ ስለሌለው ምንም የሚመለከተኝ ነገር የለም። አሁን እያወራሁሽ ያሉት ስለ ራሴ ጉዳይ ነው። ገባሽ? ትሰማኛለህ ሚኪ? ከዚህ በኋላ ሔዋን አጠገቤ እንዳትደርስ ንገራት። አለበለዚያ ግን መጥፎ ነገር ነው እሺ የሚፈጠረው። ኧረ እባክሽ ምን አይነት ነገር ይፈጠራል? እሱን አላውቅልህም፣ ግን እንደዚህ እያስጠነቀኩ የሆነ ነገር ለማድረግ ብትሞክር ለሚደርስባት ነገር ኃላፊነቱን አልወስድም። ገባ? እያወራሽ ያለሽ እኮ ስለ ፒያሬ ነው። ታውቆሻላ?
ትሽ ምንህም ትሁን እሺ እኔን አይመለከተኝም እሱ ይኸውልሽ ፒያሬ ላይ ጥንጥዬ ጭረት ባገኝ ማለት ነው እንደ ያሬድና እንደ ደስ ይቻር ለምተውሽሽ ፊትሽን ነው ማበላሽልሽ በቃ አታስፈራራኝ እኔ ለራሴ ኑሮ የመረረኝ ሰው ነኝ እሺ ራሴ ጉዳይ እቺ ኮብድ ነች የሰው ልጅ እንዲህ ከብድ ጋር ይዋዋላል አብዳል ታሳብደኝ አሬ እጄ ራሴን ፒያር በመክር ይሻለኛል ቹቻ በእናትሽ የምትናገሪ ከሆነ ተናገሪ ምንድነው የምታደባብሽው በዚቲ ደግሞ በጣም ችግር አለብሽ እሺ ምን አለ ለማውራው ነገር ጊዜ ሰጥቼ አትኩሮት ሰጥቼ ግርማ ሞገስ ሰጥቼ ባወራው ቹቻ ግን አንዳንዴ የሆነ የሚያመጣብሽ ነገር አለ እሺ በዚቲ ዛሬ እኮ እቺ ቀን በታሪካዊ መዝገብ የምትመዘገብበት ቀን ነች እኮ በምን ምክንያት እስኪ ምን ተባብለን ነበር አስታውሺ ቲንክ አርጊ እስቲ በዚ እኔ እንጃ ቹቻ እኔ ምንም ነገር ሊመጣልኝ አልቻለም ለነገሩም አንቺ ምን ታደርጊ ሁሉም ነገር ለኔ ነው ብርቅ ቹቻ ትናገሪያለሽ አትናገሪም መናገሩንማ እናገራለሁ ምን መሰለሽ በዚቲ ዛሬ እኔና በርገር የምንተዋወቅበት ቀን ስለሆነ መመዝገብ አለበት ይሁንስ ተካብጄ የነበረውችን ነገር ለማውራት ነው ይሄንን የሚያክል ጉዳይ አውርቼሽ እቺ ብለሽ ታቀየዋለሽ እንዴ ቆይ ቹቻ በርገር መጋበዝ ነው እንደዚህ ትልቅ ነገር አድርገሽ የምታወሪው አንቺ ቀልጂ በዚ እኔ ተወልጄ እዚህ 15+4 እስክደርስ ድረስ በርገር የሚባለውን ነገር አላውቀውም አያቀኝም አረ በእናትሽ ቹቻ አታስቂ ምን ማለት ነው አገላለጽሽ ገርሞኝ ነው አሁን 19 ማለት እቺ ምን ይባላል 15+4 ምናምን ማለት አረ እባክሽ 19 ስልማ የክፍሉ አሮጊት ተማሪ ሆንኩ ያክል ነው እሺ የሚሰማኝ እሺ ያሮጊት ሌላ የምትይው ነገር የለሽ ይኸውልሽ ቤዛ አሁን ቀልዱን ትተሽ ብትዘጋጂ ጥሩ ይመስለኛል እሺ ዘገጃለሁ ደሞ ጸጋም ብትለኝ ጥሩ ነው ምን አለች ስለ ሰውየው ማንነት ልትነግረኝ ተስማማች ምን መስማማት አዎ አይ እንደዛ ከሆነማ ጥሩ ነው ቤዚቲ ቆይ ግን ምን ይመስልሻል እኔ እንጃ ቹቻ እኔ ብቻ ብዙ ነገር ነው ማስበው እኔም እኮ ብዙ ነገር ነው ማስበው እስቲ ንገረኝ አንቺ ምን አሰብሽ ስለመደፈሩ የነገረችን ነገር በእርግጠኝነት ከዚህ ሰውዬ ጋር የተያዘ ነገር አለው እኔ ምን ማስበው እንደዛ እሱን አብረን የምናየው ይሆናል ግን ቹቻ በዚህ ጉዳይ ምንም የሚፈጠር ምን ከጸጋ ጎን ነው እሺ መሆን ያለብን ቤዚቲ ልጅቷ ክብር ያውድላትም እንጂ እኮ ለኔ ምንም ችግር የለውም ይገባኛል እኮ ግን በዚህ ሁኔታ ብዙ ለውጥ አይቻለሁ ስለዚህ እንደዛ ብናደርግ ይሻላል ከምርሽ ነው ነው የምሩኝ እንደዛ እኮ ነው ችግር የለውም ምን ያልኩት ነገር አለ ጄሪ እኔ አሁንስ ምን ድክም ምርር ስልጥት እንዳለኝ ታውቂያለሽ ምን አለ ይሄ ውበት የሚያመጣብኝ መዘዝና ጦስ እውነትህን ነው ጄሪ ሙጂ እንጂ እኔ እንደው ምን ግርም እንደሚለኝ ታውቃለህ ለራስህ የምትሰጠው ግምት ወይ ለነገሩ አንቺ አይገባሽ እንዴት ይኸውልሽ መጀመሪያ ይሄ ነገር እንዲገባሽ እንደኔ በጣም ቆንጆ ሴቶች እየመጡ የሚያስቸግሩት ወንዶች እየመጡ የሚያስቸግሯት ሴት መሆን አለብሽ ገባሽ ማለት ቆንጆ አይደለሽ እያልከኝ ነው አረ ጄሪሙች ቆንጆ ነሽ ግን ቆንጆና ተረጓሚውን ከቀየረ ነው ቆንጆ የምትባዩ ይረዛ ዱቄታም አመዳም እሺ እንኳን ያንተም ቆንጆ ተብለሃል ዱቄታም አሁን ግን ምን እንደማስብ ታውቂያለሽ ምን አሰኘ ምን አለበት እንደዛ ሚኪ ዱቄታም አመዳም ቦርጫም ጥቁር በሆንኩላለሁ እኮ ሄድ ወደዛ እንግዲህ አንተ ደግሞ ፊት ሲሰጠው በጣም ብዙ ታወራለህ እጭ ዴኔስ ምን አባቴ ላድርግ ታዲያ አንቺ ትናንትና ቀኑን ሙሉ ስትነፋረቂው አልሽ በዚህ በኩል ደግሞ ገንድ እየመጣ ስትስመኝ ማለት ነው አብዬ ሟረጭ ይኸውልሽ ብርጭቆ መስያጆ ሳይለቅዳብስ ይሉኝ አተበይ ደግሞ ይኸውልሽ ትርቴ ዛሬ በታስሮ እስኪገታተር ስትነፋረቁ ላይ ዴኔስ ምንድን ደግሞ ትናንት ደማለ የዛ እንግዲህ ዛ እጭ ሁሉም የሚፈልጉ ለመደበሪያነት ነው ምን ይመስላል ይሄ ዝተት ይኸውልሽ ተረገባይሽ እኔ እንደውም ሴት በዝቶብኛል አንቺ እንኳን ተቀነሽልኝ ወደዛ ወበቴ ሸጋል ወገነቴ ወበቴ ሰፊ ነው ደረቴ
እንዴ ምንድነው? አላማ ምን ላድርገው? አሽተው አንተ ያማል እንዴ? አንድ ፍሬ አበባ አምጥተልኝ ጉንጉን እኮ ነበር ያልኩህ። ይሁን ፋራ ነገርና ስትል እሷ ሬሳ ናት እንዴ ጉንጉን አበባ ይዘላት የምትሄደው? ፍቅርን ለመግለጽ እኮ አንድ ወይ ሁለት አበባ በቂ ነው። እኔማ የሰነስኩባት መስሎኝ ነው። ፍቅር ግን ጅል ያደርጋል የሚባለው ነገር ውሸት ይመስለኝ ነበር። አሁን ግን እያረጋገጥኩ ነው። ኪሩ ዛሬ ብትከበር ይሻላል። ይኸውልህ ሰድበኝ ቀኔን ባታበላሽ ጥሩ ነው። ጊዜ ቂጣ ነው ይገለባበጣል የሚባለው ነገር እውነት ነው። ቀላል ይገለባበጣል ደግሞ። እሺ እሱ ምን ማለት ነው? ባለፈው በቅርብ ሰዓት እንደዛ ስቅስቅ ብለህ እያለቀስክ ወንድ ልጅ እንደዚህ ያለቅሳል ብዬ እስከገረም ድረስ ነበር እኮ ያስገረምከኝ። ሰውዬ ተልከህ ነው እንደመጣው? አዎ አንተ ልከኝ አበባ አስመጣኝ። ከዚህ በላይ መላክ አለ እንዴ? ኪሩ ወይ ያሬድ በቃ አልፈልግም። ሂድ። ወይኔ ኪሩ እንደ ሸንኮራ መጠጥ አልከኛ። አሁንማ ቆራሊዮ ሲያልፍ ብታይ አሮጌ ቃል ብለህ ትሸጠኛለህ። አንተ ልጅ አረም እንደምትቀባጥረው እንደዚህ አምሮብህ እያየሁ እንዴት ጥዬ እሄዳለሁ? ሲጀመር ከመጀመሩ ነው ሚዜ ሙሽራን ጥሎት የሚሄደው። ቆይ አንተ ማን ነው የኔ ሚዜ ያደረገ? ወይኔ ኪሩ እኔ ኪሩ ሚዜ አግኝተህ ነው? እኔ የምልሽ ኪሩ ቆይ ዛሬ ቀመምሰሻል እንዴ? እናንተ እያላችሁ ማን ያስቀምሰናል? እናንተ ስትል አንተ ደግሞ ከሰል ጥቁር ነው ካላሉ አይገባም እንዴ? ዛሬ ግን ጤነኛ መስለኝ። ሆስፒታል ወስዳ አስመርምረኛ። እሱ ነው የቀረ። ኪሩ በቃ በፈጠረ ሂድ። ኧረ አልሰማም። ዛሬ ቤዛን ስራ ንቅንቅ አለ። አሁን ገና ወጥረገብ ሰማኛለህ። ቤዛን ከኔ ውጪ ዛሬ ማንም አያትምሽ። በቃ አረጋግጬ ሄድልሃል። ሂድ። እንዴት ዋልሽልኝ ፎንቄ? እየተማርኩ ነው ያልኩት። በጣም ጥሩ። እስኪ ገምቺ ምን እንዳመጣልሽ። ውይ በጣም ይቅርታ። እኔ ዛሬ ብዙ ሀሳብ እያሰብኩ ስለሆነ ምንም ነገር ማሰብ አልችልም። ቀስቴ እንዴ ፎንቄ ምን ሆንሽብኝ? አረ ምንም አልሆንኩም። በጣም ሰላም ያለው ጉዳይ ነው እያሰብኩ ያለሁት። ሰላማዊ ከሆነ በጣም ቆንጆ ነው። ግን የምትወጂው ነገር እኮ ነው ይዤልሽ የመጣሁት። መቼም ያንተ ነገር ከዛ አምባሻና ከሳምቡሳ አልፈም። ፎንቄ አንቺን እኮ በጭራሽ ግምት የሚችል ሰው የለም። ለማንኛውም ብቻ ቀስቴ እንደፈራሁት። ይኸውልህ እኔ በጣም ይቅርታ እሺ። ዛሬ ግን ሆዴን በጣም ለትልቅ ነገር እያመቻቸው ስለሆነ ይሄንን ነገር አልበላም። ኧረ በእናትህ ወደዛ ቅርጹ ራሱ ኧረ እኔ በእናትህ ተወኝ እንዴ። ለትልቅ ነገር ስትይ እቺ እንኳን ትለፍሽ ትንሽ አትመጠነሽ። ለምንድን ነው የማይመጠነኝ? ፎንቄ አንተ ከሳምቡሳ ከአምባሻ ከድንች ቅቅል ከበቆሎ ጥብስ ቅቅል ቁሌት ምናምን አታልፍም። በቃ ከዚህ የተሻለ ምግብ አታውቅም። ፎንቄ ግን በጣም እያስደበርሽ ነው። እንዴ ፎንቄ ለምንድን ነው የሚደብር? ሰው እኮ ባለው ነው። አንተ የምጋብዘኝን አምባሻ በጣም እኮ ነው የምወደው። ግን ደግሞ ማን የተሻለ ግብዣ ይጠላል? እኔም የተሻለ ግብዣ ስላገኘው ነው። ቆይ የተሻለ ነገር ማን ነው የሚጋብዝሽ? ብር ያለው ነዋ። ፎንቄ እንደዚህ አይነት ነገር መታገስ እንደማልሽ ታውቂያለሽ አይደል? ተረጋጋ ቀስቴ ጃንታ ተረጋጊ። አልቀለድኩም። ባንቺ በፎንቄ ሲመጡብኝ ቀልድ አላውቅም። እሺ ውይ ቀስቴ ይኸውልህ በቃ ያሬድ እኔና ቤዛን ቆንጆ ካፌ ወስዶ በርገር ሊጋብዘን ነው። እና ታዲያ አንቺ ምን ቤት ነሽ? እሷን ራሷ ብቻውን አይጋብዛትም እንዴ? ብቻ እኔ ስለተጋበዝኩኝ ኮምፕሽ ተንጫጭቶ እንዳይሆን። ኮምፕ ደግሞ ምንድን ነው? ለምንስ ነው የሚንጫጨው? እንኳንም ቦቸራ ያልኖረ እዚህ ጋር ቀስቴ። ለምን? ምክንያቱም ኮምፕሽ ያልኩ ኮምፕሌክስ የሚለውን እንግሊዘኛ አቆላምጬው ነው። ገባ? ይሄ ማለት ቀና ወይ ቅናት አንጨረጨረ ወይ ለማለት ፈልጌ ነው። ምን ያስቀናኛል? እኔ አንቺን መጋበዝ አላቀተኝም። ቆይ መጋበዝ ከፈለገ የራሱ ፎንቃ ብቻ አይጋብዝም እንዴ? እንዴ ፎንቄ መች አንተ እኔ መጋበዝ ያቅታል አልኩ። በአቅም እኮ እቺ ቅርጽ የላትን አምባሻ ልጋብዘኛ አምጥታል አይደል? ጅላጅል የሆነ ልጅ ከድሮም ቀልብ ያልወደደውም ነበር። እንዴ ፎንቄ ቆይ እኔ በመጋበዝ ይደበረ እንዴ? አልደበረኝም። ግን ለምን እነሱ ብቻቸውን አይገባበዙ? ምክንያቱም ቤዛ ብቻዋን መሄድ አትፈልግም። ደግሞ እኔም በርገር ያምረኛል እኮ። እኔ እንኳን ባያልፍልኝ እስኪ ይሄ የተበደለ ጨጓራ ይለፍለት። መች ምን ነው ፎንቄ ፊትህን ዘፈዘፍካት? ባክሽ መስሎሽ ነው። እኔ እንደዚህ ስትሆን በጣም ነው የሚደብረኝ። እስኪ ለኔ ስትል አንዴ ፈገግ በል። የኔ አባት የኔ ባትሆን በጣም ነበር የሚቆጨኝ። ቤዛ ደወለች። ሄሎ ቤዚ።
ቤዚቲ እኔ እዛ እየጠበኩሽ እንዴት ነው እዚህ ሹልክ ብለሽ የመጣሽው? እንደውም እኔ እዚህ ቆሜ እያሰብኩኝ ትችሽ ወደ ቤት ለመመለሱ ላይ እያሰብኩ ነበር። እሺ ወይ ቹቹሻ አንቺ ቀስት ያመጣልኝን አምባሻ አልበላም ብዬ ሆዴን ለበርገር እያመቻቸው አንቺ ደፋሯ ግን ጥዬሽ ልሸመጥጥሽ ነበር ምናምን ትይኛለሽ። ቹቹ አንቺ እኮ ያልገባሽ ነገር አለ። ምንድነው እሱ? ቆይ እሺ አያድርገውና ድንገት ማሚ ብታይንስ? ቤዛ አንቺ እኮ ዝም ብለሽ ነው የምትጨነቂው። ማሚ አታይንም። አሁን ይኸውልሽ ያሬድ እየጠበቀን ነው፣ እንሂድ። ይሄ ነገር ምንም አላማረኝ። ውይ ቤዚቲ አንቺ ግን በቃ በነገሮች ሁሉ የምታካብጁ ነገር አለሽ። ቆይ እኔ ወድጄ ነው? እኔ እኮ እናቴን ልብ ላለመስበር ነው ጥረቴ። ይኸውልሽ ቤዚቲ እናት ነች። እሺ ምንም ነገር ብታጠፊ ትረዳሻለች። በእናትሽ በቃ ቹቻ እሺ በይኝና ይሄ ነገር ይቅርብ። እኔ ራሴ ሌላ ጊዜ ጋብዝሻለሁ። ይኸውልሽ ቤዛ ደሜን አታፍሊው። እሺ አሁን የምንሄድ ከሆነ እንሂድ። ሄሎ ያሬዶ፣ ቹቻ ይደረሳችሁ? በቃ እንደደረስን ቁጠረው። እሺ። ወይኔ ጉዴ! ምን ሆንክ? ቤዛ አጠገብሽ ነች እንዴ? አዎ። ምን ነው ያሬዶ? አሁን ምን ነገርሽ ነገር እንዳትሰማ። እሺ ቀጥል። ከክላስ ይወጣ ስለነበር የሆነ ልብስ ይዤላት ነበር። እንክት ይላል። ይሄ ነው እውነትም ሀብታም ቀልብ የለውም። ምንድነው? አረ ምንም አይደለም ቤዚ። ያሬዶ እኮ ቀልዶ እያሳቀኝ ነው። አረ አልቀለድኩም። ቆይ የኔስ ተዘጋጅቷል? ምን ልብስ? አዎና። ወይስ የግብዣው አንድ አካል አይደለም? ቹቻ ግን እባክህ እየቀለድኩ ነው ያሬዶ። በቃ እኔ ጋር ከመድረሳችሁ በፊት ልብሱን እልከዋለሁ። አዎ ትችላለሽ ያሬዶ። ምንድነው የሚችለው? እኛም መጋበዝ ነው። እስካሁን ድረስ በግብዣሽ መስማማቱ ምንም እርግጠኛ አይደለም። ለማንኛውም ግን መጣው። እሺ ቤዚቲ ያለ ተጂ ነው መጣው። 5 ደቂቃ ብቻ ጠብቂ። መጣው። ቹቻ ጃማታል እንዴ? ሞላ አሁን ብሩን ትሰጠኛለህ ወይስ አትሰጠኝም? እየቀለድክ ነው አንተ? እኔ እኮ ሞላ ፌስታሉ ነኝ። ሞላ ፌስታሉ ደግሞ 800 ብር ያክል ነገር አይደለም፣ ስባሪ ሳንቲም ያለ ተያዥ አይሰጥም። እሺ ቆይ ምን አድርግ ነው የምትለኝ? ምን ታረጋለህ መሰለህ? ወይ ቅድም ያዘጋጀውልህ ሰነድ ላይ ትፈርማለህ፣ ወይ ደግሞ ሁነኛ ተያዥ ታመጣለህ። ቆይ ማን ነው ለኔ ዋስ የሚሆነኝ? ከፈለክ ሚኪ ጋር፣ ከፈለክ ደግሞ አቡሽ ጋር ደውልና፣ ወይ ደግሞ ቦስም ካለ ቦስ ጋር ደውልና ስጠው። እኔ ዋስ ሆኗለሁ ካለኝ እሰጥሃለሁ። ካልሆነ ግን እንዳታስበው እኔ አልሰጥህም። ይኸውልህ ሞላ እንደዚህ በነፍሴ እንደተጫወትክ የምትቀር እንዳይመስልሽ። ኧረ እኔ በነፍስ አልተጫወትኩም። ያው ምን መሰለህ፣ ያው እንደው እያወራን ያለነው ስለ ብር ስለሆነ እኮ ነው። ስታይል ይሄ ምኑ የተመታ ነው በፈረሰኛው። ምን አባቴ ላድርግ እኔ በገንዘብ ቀልድ አላውቅም። ገንዘብ ሆኖብኝ እኮ ነው እንደው ገንዘብ አያሪ በቃ መቼም አይተወኝማ። ምን ፈለክ? ኪሩ አንቺ ወሳኝ ትብብር ያስፈልገኛል። አንተ ሽንት ቤት እንደነካው እንጨት ክፍ ብላ አባራኸኝ አሁን እርዳኝ ስትል ትንሽ አታፍርም? አረ ኪሩ የፈለግከውን እቀጣለሁ። እሺ እንደዛ ከሆነ ቤዛ እንዳርልኛ እንከፍ የማየላ አባዬ አሉ። እሱን ታፔላ ላይ ጠፈችልህ እኮ ቤዛ ናት። ኪሩ ግን ዛሬ በጣም ነው የምትጣላኝ። ምን የሚያጣላ ነገር አለ? ከፈለክ እኮ ስልኩን መዝጋት ትችላለህ። አረ ኪሩ ግን አታላግጥብኝ፣ ተው። እኔ ጓደኛ አይደለሁ። አረ አታላግጥብኝ። አረ በፈጠረ አያሪድ መቼም ከኔ አናት ላይ አትወርድም። ምንድን ነው? እሺ በእናትህ ቅድም ረስቸው ቤዛ እኔ ጋር ከመድረሷ በፊት እሷ ጋር የምታደርስልኝ አንድ ቃል። አይ ፈጣሪ፣ እኔን እኮ በጣም 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 ነው የሚወደኝ። ደግሞ አንተ እንዴት ነው የሚወደኝ? ቤዚቲን ቀድሜ ላያት ነዋ። እንዴት እንደናፈቀችኝ እኮ። ቆይ ዛሬ አናደ ብሎ ሊያከማን ነው? በል በቃ ዝም ብለህ ቦጋ አትበል። በቃ እየመጣሁ ነው። አያሪድ ወይ አይበላት ወይ አስበላ። ሁሌ እንደዚህ እንዳንከራተተኝ ይሁን እስቲ።
ሄድ 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 መለስ ደሞ ጎርደድ መለስ ሄድ 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 መለስ ጎርደድ። ቆይ ምን ሆነ ነው? ይሄን ጅልማ ቆይ ሲጣርጌ ነው ሽምገለው። የትኛውን ጅል ነው ሲጣርገ መገለው? ይሄ ያሬድ ተብየውን እንከፍ ነው። ያሬድንማ አሁን ንቀርገ ነው መግደል ያለብን። የራሱ አግዘህነት ሲጣርገ ነው መግደል ያለብን። እኔ ምለው ቆይ ግን ምን አድርገው ነው? ፎንቄና አጉል ነገር አስለምዷታል። በስመ አብ ወልደ መንፈስ ቅዱስ። ቀስቴ አንተ እያለህ አጉል ነገር አስለመዳት? አንተ ምንድን ነው የምታወራው? እኔ እኮ ዳኔ ገንዘብ ከየት ነው የማገኘው? ድሃ የለውም ያለው ማን ነው? እንዲህ ደግሞ ከገንዘብ ጋር እኮ ምንም የሚያገናኘው ነገር የለም እኮ። እኔ ሁሌ ሀብታም ልጅ አይደለሁም። እሺ ድሃ ነኝ። በርገር ከየት አባቴ አምጥቼ ነው የምጋብዛት? ወይ በርገር ነው እንዴ? እኮ ደግሞ ሌላ ነገር መስሎኝ ስንቱን አሰብኩት። ሌላ ነገር ስትል ማለት ያው እሱን ሲጣርገን ስንገለው ሸቤ አለ፣ መታሰር አለ፣ ስንታሰር ደግሞ ቁንጫ አለ፣ ማከኩ አለ። እሱን ብዬ እኮ ነው። ባካወኔ ንዴቴ ምንም አልበረደልኝም። ለነገሩ ቀስቴ አንተ ግን እኮ በጣም ጥሩ ሰው ነህ። እኔ እንደዚህ ሲጣርግ ነበር የምገለው ባንድ እጄ። በጣም ጥሩ ቦቼ፣ ገና ዛሬ ትክክለኛ ነገር ተናገርክ። እንዴ ምን ሆነሃል አንተ? የእውቀት መራራቅ እንጂ እኮ ነው የሚገራርም ነገር ነው የምናገረው። አንተ ምን አባን ያልከው? ማለት አንተ በእውቀት በለጥ ስለምትለኝ እኔ የምናገረው ነገር ቶሎ ቶሎ አይገባም ብዬ ነው። እኔ የምለው ከያሬድ ውጭ የተናደድክበት ጉዳይ አለ እንዴ? አዎ አለ እኮ። ተናገራ። በምንድን ነው የተናደድከው? በሞላ ፌስታሉ? አዎ ሞላ ፌስታሉ። በእርግጠኝነት በብር የተነሳ ነው የተጣላችሁት አይደል? አንተ እሱ ልጅን ከገንዘብ ጋር አብሮ ሊቀበር ነው እንዴ? ይመስለኛል። ይሄ የብር ሳጥን ሬሳ። ወይኔ ቀስቴ፣ አይኔ እያየ ፎንቃ ያጎላ መልት አምጣ። እኛ እዚህ ይጣሩብናል በርገር። እኔ የምለው ቀስቴ፣ እኔ ያሬድን ግን ለምን አንከታተላቸውም? በጣም ጥሩ ቦቼ። ዛሬ ግን የምታመጣቸው ሀሳቦች እንዳለ መሬት ላይ ጠብ የሚል የለም። ምን ሆነሃል? ከምሁር ሰው ጋር መዋል እኮ ትርፉ ምሁር መሆን ነው። በሎሪ አታብዛውን፣ ተነስና እንሂድ በቃ። እኔ የምለው ግን ቀስቴ፣ የት ብለን ነው የምናገኛቸው? ያሬድ በስልክ ሰፈር ጋር እንደሚጠብቃችሁ ሰምቻለሁ። እዛ ነው የምንገለው ማለት ነው። ካሞን ተዋቸው፣ እኛ ብቻ እንበቃቸዋለን። ኧረ እባክህ እንግሊዘኛ ነው። ውይ ሀይ ኪሩ፣ እንዴት ነህ? ቹቹሻ ግን የእናንተን ነገር እግዜር ይላችሁ። ምኑን? ያንቺና ያሬድን ሴራ ነው። ቆይ ደግሞ ስለምን ሴራ ነው የምታወራው? ቤዚቲ እንዳላገኛ ዞር አድርገሽ አገኘሽኝ አይደል? አንተ ደግሞ ምን ቤት ነው ቤዛን የምታገኛት? ተይ ቹቹሻ፣ ውለታኝ አትርሺ። እዛ ሐዋሳ ልጆቹ ሲንከራተቱ ባላገኛቸው ኖር አንቺም እነሱም ጠፍታችሁ ቀርታችሁ ነበር። ውይ ኪሩ፣ ወሬ እንዳለብህ ግን ታውቃለህ አይደለ? አሁን ምን ነው ወሬ ያለብህ የሚያስብለኝ? ያ ቦቸራ እያለ አፈቀላጤው። ኪሩ፣ አሁን መልእክቱን ትሰጠኝ? እሺ ምን አማራጭ አለኝ? መልእክተኛ አድርገውኝ። ግን ቹቹሻ እቺን ለብሳ ዝንጥ ብላ ባደስ ነበር የሚለኝ። ለምን ሲባል የጓደኛ ሚስት ተንከባክበ ያዛት በኋላ ሲሞት ጠቀልላታለህ የሚል አባባል አለ። ቱ ሲያስጠላ! ምንድነው የምታሟርትበት ልጁ ላይ? እኔ አባባሉን ነው ያልኩት። ለማንኛውም አታስበው፣ ቤዛ የወርቅ ቅብሳቱን ወርቅ ነች። እሷን ለማግኘት ብዙ መፈተን ይኖርባል። ለዚህ ምስክር እንዲሆን ደግሞ ጓደኛ ያሬድን ጠይቀው። እሺ አሁን ደግሞ ይበልጥ ፍላጎት የጨመረ። እርሜ ልክን እንደ ውሻ ሳልቤት እያረክ መኖር ትችላለህ። ቤዛን ማግኘት ግን እንደ ሰማይ ሩቅ ነው። እሺ ገባ? ማሽቃበጥ ፕሮማክስ ይሉታል። ይሄ ነው። ቹቻሞች ታሽቃብጩ የለ እንዴ? እሰይ እንኳን አሽቃበጥኩ። አንተ ምን አገባ? ግን አንቺ ከመቼ ጀምሮ እንደዚህ አሽቃባጭ ሆነሽ የቀረሽው? የቤዛን ደስታ ማየት ከጀመርኩ ብዬ ልንገርህ። ይሁንልሽ ኪሩ፣ ስለ መልእክቱ እናመሰግናለን። እሺ አሁን በዚህ መንገድ ሹክክ ብለህ ሂድ። እሺ ሹክክ ብዬ ሄዳለሁ። ግን እንደምትይልኝ ያጣፍጥላችሁ ብለዋል በይልኝ። እሺ ልላለሁ። ይመች። ሀያ ሬዶ አፈስከው። አንቺ ከተለሽኝ የት ነው የሄድሽው? ምንድን ነው? ሰርፕራይዝ ተልኮልሻል። ለኔ? አዎ። እንዴ ቹቹሻ፣ ልብስና ጫማ ከማን ነው? ከማን ይመስልሻል? መቼም ከዛን ከፍ ነው አይደለ? እሺ ደግሞ ምንድን ነው? ቤዚትዬ እስኪ አንብቢያት። ቤዚቲ፣ ይሄ ልብስም ሆነ ጫማ የሆንሽ አይሆንሽ አላውቅም፣ ግን ባወኩሽና በፍቅሬ መጠን ልክ ነው መርጬ የገዛውልሽ።
ልክሽ ሆኖ ከሆነ የኛ ፍቅርም እንደዚሁ ልክ እንደሆነ አርገሽ ተረጅልኝ። ያሬድ ይኸውልሽ አሁን ገና ሳተሽ እንዴት ነው ልብሱ ካልሆነሽ ጫማው ካልሆነሽ ነው የሚለው? ቆይ ቹቹሻዬ ልጅ ምን ባደርገው ነው የሚሻለኝ? በፈጣሪ ምን አድርጊኛለህ? ቆይ አታየውም እንደሚሰራውን የእብድ ስራ? እውነቱን ንገሪኝ ካልሽኝ ግን ቤዚቲ ይሄ የእብደት ሀሳብ በጣም ነው የተስማማኝ። ኧረ እባክሽ እውነቴን እኮ ነው ቤዚቲ። እንደዚህ አይነት ጀብደኛውን አፍቃሪ በጣም ነው ደስ የሚለኝ። አሁን የት ነው ያለው? ማ ያሬድ? አዎ የት ነው? እኔ አላውቅም። ለነገሩ ከአንቺ ጋር ምን አጨቃጨቀኝ? ራሱ ያልደውልላትም እንዴ? ከዛማ ናና ለብሰን ውሰድ ነው የምለው። አንቺ አምሻል እንዴ? ቹቹሻ ምን እያደረግሽ ነው? እማየውን ነገር እንዳታረግ እያደረግኩሽ ነው። እና ምን እንዳደርግ ነው የምትፈልጊው? ልብሱን ትለብሺዋለሽ። አላደርገውም። ለምን ሲባል? ምክንያቱም ይሄ ትክክል ስላልሆነ። ምን ነው ቤዚቲ ፈራሽ እንዴ? ጫማው ባይሆነኝ ልብሱ ባይሆነኝ የኔና ያሬዶ ፍቅር ትክክል አይደለም የሚለውን ነገር እኔ በሱ መንገድ ሳይሆን በቃ እሱ ለኔ ልብስ መግዛቱ ትክክል ስላልሆነ ነው እንደዚህ ያልኩት። ቤዚትዬ ሰው እኮ ለሚወደው ሰው ስጦታ ይሰጣል። የኔ ቀስቴ እንኳን ልብ ገዝቶ ቺን ቦርሳ ሰጥቶኝ የለ። ቹቻ ግን ምን እየተፈጠረ ነው ያለው? የኔት የኔ ፍቅር የኔ ቤዚዬ የኔ ቆንጆ እንደምወድሽ ታውቂያለሽ አይደል? ይሄ ደግሞ ፈጣሪ እንድትደሰቺ ለአንቺ የሰጠሽ ጊዜ ነው። እና እሺ ቆይ ላድርጋቸው? አዎ ልበሽ። ግን ባይሆኑኝስ? ባይሆኑሽማ በቃ ፍቅራችሁ ትክክል አይደለም ማለት ነው። የምርሽ ነው? ወይ እስቲ ቤዛ በእናትሽ መጀመሪያ ልበሽው። እሺ ቆይ እኔ ቀየርኩ ይባል አንቺ እንደዚህ ዩኒፎርም ለብሰሽ ነው የምትሄጂው? ስለኔ አታስቢ፣ አዘጋጅቻለሁ። ምን? ከትምህርት ቤት ሲወጣ ልብስ አጠባ ሄዳለሁ ብዬ ያስኳት ልብስ አለች። ምን ሽቲ? አይ የሆነች ቱታ ነገር ነች። የምርሽ ነው? አዎ የምሬ ነው። እሺ ቆይ ልልበሰው ይባል የት ሄደን ነው የምንቀይረው? እሱን ለኔ ተይው፣ እኔ መላላጣም። እሺ ለማንኛውም ነይ እንሂድ። ኧረ ደሜ ገሏል። አኝከዋለሁ። ኧረ በለው። የምን ፉከራ የምን ዛቻ ነው? ጦር ሜዳ ነው እንደምትሄዱት? የምን ፉከራ የምን ዛቻ? ጦር ሜዳ በለው። ያንን ያሬድ እንደዚህ ነቃል እንጂ ካልገደልኩትማ ጤና አላገኘም። ያሬድ ደግሞ ምን አደረጋችሁ? የማይታለፍ ቀይ መስመር አልፏል። የምን መስመር? የምን መስመር? በማን መጣብን? በማን የመጣባችሁ? በፎንቃችን። በቹቻ ማለታችሁ ነው? አዎ በቹቻ። አሁን ዞር በል፣ ያለበት ሂደን እንፈልገው። ምንም መፈለግ አይጠበቅባችሁም። ያሬድ የሚጋብዛቸው ካፌና ቦታ እኔ እነግራችኋለሁ። ግን ያሬድ ያደረገው ነገር ምንም አልገባኝም። አንተ ደግሞ እንደዚህ ጭንቅላትን ከፍቶ ቱ ብሎ ካልተፉበት አይገባም እንዴ? ገነዝ እንዴ ኪሩ ትራይሚ ይኸው ካልተማረ ሰው ጋር ያለው መስሎት እኮ ነው። ቀስቴ ንገረኝ። በቃ አላውቅም። ራስ እንደጀመርክ ራስ ጨርሶ ነው የገባኝ። እኔ መጣሁት ታዲያ በአማርኛ ነው እንጂ በእንግሊዘኛ ነው እንዴ? ራስ ጉዳይ አላውቅልኝ። ይኸውልህ ኪሩ የማይታለፍ መስመር እያለፍክ ነው። እሺ ይሄን መስመር የመሳፈጥ መስመር። ኦኬ ፋርደም ቀስቴ ደገሙ። እዛው ጨረሰ። እኔን አትጥረኛ፣ አያገባኝም። ይቀየርልኝ። ምኑ ነው የሚቀየርልህ? ወንድ ከሆንክ እስኪ በኔሽን እናድርገው። ምንድን ነው የምታወራው? ይኸውልህ በእንግሊዘኛ እንደተሳፈቀኝ በእንግሊዘኛ ልሳፈጥ ነው። ያዝ እንግዲህ። ምኑን? ሞቲቬሽን፣ ቴሌኮሙኒኬሽን ያዝ በለው። አቴንሽን። ቀስቴ እንደ እንግሊዘኛ። አረ በጣም ጎበዝ ነው። ቀጥልበት። አረ በቃ ጎበዝ። ምሁር በሆኔ ማመንሽ ራሱ ጎበዝ። አሁን በቃ ያለሁበትን ቦታ ንገረን። እሺ እነግርሃለሁ፣ ችግር የለውም። ግን ቀስቴ አንድ ነገር ወቅ ቹቻ ግብዣው ላይ ሄደችው ቤዛ ብቻዋን መሄድ ስለፈራች እንጂ ፈልጋ አይመስለኝም። ግን እኮ ደግሞ ልታስቀናኝ እየሞከረች ነው። እሱማ ልክ ናት እኮ። ለምን? ያሬድ ለቤዛ የሚሆንላትን እያየ እንዴት ለምን ትለኛለህ? ምን ነካ? እኔ እኮ ደህና ነኝ። እናቴ ምን ትላለች መሰለ? ከልብ ካለቀሱም ባይገድም ትላለች። ምትወዳት እንዲህ ማዝናናት ከፈለግ ትችላለህ። ሁሉም በአቅሙ የፈለገውን ነገር ማድረግ ይችላል እኮ። እኔም እስማማለሁ። በአቅም
የምር ቤዚ አብሪኮ ከመስጠሻል በጣም ነው ያማረብሽ። አመሰግናለሁ። አንተም በጣም አምሮብሃል። ካንቺ ባልበልጥ ያሬዶ አንድ ግን የረሳት ነገር አለች። ምን ረሳችሁ ቻይ? እስኪ ለማስታወስ ሞክር። እኔ እንጃ። ለቤዚቴ እንን ቀሚስ ስትልክ አብረ ምን ልከ ነበር? ኦኬ ለካ ሆናታ። አንቺ ቤዚ ዞር ዞር ብለሽ አሳዩ። ቹቻ ደግሞ አረ ቹቻ ምናምን አትበይ እሺ። አሁን የተባልሽውን ብቻ አድርጊ። ዞር ዞር እያልሽ አሳዩ። ይሄ ማለት ምን ማለት ነው ቤዚቲ? ፍቅራችን የእውነት ነው። መቼም ቢሆን አንለያየም ማለት ነው አይደል? በቃ አሁን ጊዜ ከምናጠፋ ወደ ግብዣ ቦታ እንሄድ። እኔ አላምንም። ብቻ ንስሐ ግቢ የምትለኝ ቹቻ እንዳትሆን